እንኳን ደህና ቆዩ። ምን እንታዘዝ? እኔ ምክር ፈልጌ ነበር። ንገሪኝ። እሺ፣ ግን በጣም እየፈራሁ ነው። አትፍሪ። ማን ነው የምትፈሪው? ታስፈራለሁ እኔ? ወይ አንተ ታስፈራም። እዚህ ጋር ያሉት በቃ አትዩ፣ ኮሜንት ምናምን አትዩ። ሰማይ ሰማይ ጣራ ጣራ እያየሽ አውሪኝ። እሺ። እሺ፣ እኔ ፍቅረኛ ነበረኝ እና የማውቀው ልጅ ነው ያስተዋወቀኝ። የማውቀው ልጅ ማለት ማለቴ የሀገሬ ልጅ ማለት ነው እኮ። ምን ብሎ አስተዋወቀሽ? ሲያስተዋወቅሽ ያኔ ቁጥሬን ሰጠው። ከዛ ተዋወቅን እያደር ከዛ የፍቅር ጥያቄ ቀረበልኝ። አልተቀበልኩትም ነበር። እየቆየን ያኔ ወደድኩት። እሺ። ከዛ ብዙ ወር ቆየን በፍቅር እና እሱ በጣም ፈተና ያበዛብኛል። ያኔ ለጓደኞቹ ቁጥሬን ይሰጣል፣ ያስፈትነኛል በራሱ በሌላ ድምፁን እየቀየረ ምናምን እና ብዙ ጊዜ አያምነኝም። በቃ ብዙ ወንድ ጋር ማወራ ነው የሚመስለው ምናምን እና የሆነ ሰዓት ላይ ኦንላይን እያለ ምናምን ለምን አትደውልኝ ምናምን ስለው ስራ ላይ ነኝ ቢዚ ነኝ ምናምን ይለኛል። ተቀየረ። በጣም ነበር የሚያከብረኝ። አሁን እስከምንጣላ ድረስም ያከብረኛል በጣም እና ከዛ በኋላ አልደውልም ማለት ጀመረ። ሰዓት የለኝም ቢዚ ነኝ ማለት ጀመረ። ከዛ እንለያይ ስለው 24 ሰዓት ከሚሰጥሽ ወንድ ጋር ህይወት መጀመር ትችያለሽ፣ እኔ ሌላ ፎንቃ አለኝ አለኝ። እሺ ነው ምናምን ብዬ ተኛው። ማታ ላይ ነው። ከዛ ጧት መጥቶ ደግሞ በሌላ ኢሞ ሲፈትነኝ እሱ መሆኑን ሳቅ በጣም ተናድጄ የጓደኛውን የቁም ፎቶ ምናምን ላከልኝ። የሰፈረች ልጅ ነኝ የኔ አፍቃሪሽ ነኝ ምናምን አለኝ። ከዛ ሲለኝ እኔም ተናድጄ ደግሞ እሱ መሆኑን ስላወቅኩ ላናደው ብዬ አንድ የጉርድ ፎቶ ላኩለት የኔን ማለት ነው። ከዛ ደለትኩት። በራሱ ኢሞ መጣና ቺት አደረግሽብኝ አለኝ። አንተ ራስህ እኮ ነህ ለምን እንደዛ ታደርጋለህ? አውቄሃለሁኝ። ሲቀጥል ፍቅረኛ አለህ አልኩት። ከዛ አሁን ተለያይተናል 3 ወራችን፣ ግን ቺት አደረገችብኝ እያለ በየሄደበት ስሜን ያጠፋል ምናምን እና የጥፋተኝነት ስሜት ተሰማኝ እና ልንጋባ ኦልሬዲ 3 ወር ምናምን ነበር የቀረን። ያኔ ሁሉን ነገር አውጥ ሳታገኙ በአካል ሳታውቂው ነው ልታገቢ የወሰንሽው? አይ እንደዛ ሳይሆን የምንገናኝበትን ጊዜ ያኔ እንትን ብለናል፣ ተነጋግረናል። ልንገናኝ 3 ወር ምናምን ነበር የቀረን፣ ልንጋባ ነበር። እሺ። ከዛ እኔ ቺት አላደረግኩበትም። ሲቀጥል 1 አመት ነው በፍቅር የቆየ ነው። ቺት አደረግሽብኝ ምናምን በቃ ሁሌ አያምነኝም። እንካ ስልኬን ጥለፍ ምናምን አልኩት። የሆነ ሰዓት ላይ ስልክሽን ካልጠለፍኩ አለኝ። ለምን? የቤተሰብ የማወራው ነገር አለ፣ ስልኬን፣ ዋትስአፕ፣ ሁሉን ነገር ልጥለፍ አለኝ። እንደዛ ሊሆን አይችልም አልኩት። ያን ነገር ደግሞ የጠየቀኝ በተዋወቅን በ2 ወር ነው። አላስጠልፍም ስለው ስለዚህ ብዙ ወንዶች ስለምታወራ ነው እና እንደዚህ አክስቶች ልጆች ጋር ምናምን እየሄደች ታደረገችብኝ ምናምን ላገባት የነበረችው ልጅ ምናምን በጣም ብዙ ነገር አሁን ላይ ስለኔ የሚያወራው ነገር ብዙ ነገር ነው። በቃ የንቀት ጥግ ማለት ነው። እና እኔ እና እሱ ተከተለያየን 3 ወር ነው ምናምን እና በእርግጥ በጣም ወደው ነበር። ያው እሱን ለመርሳት ብዙ ተቸግሬያለሁ። እኔ ቺት አላደረኩበትም። እሱ ግን 4 ጊዜ ሲፈትነኝ ተናድጄ አንደኛ ፍቅረኛ አለኝ ይለኛል፣ ሁለተኛ ከሌላ ወንድ ጋር ህይወትሽን ጀምሪ ይለኛል፣ ቢዚ ነኝ ይለኛል። እና ተናድጄ እኔ ደግሞ ሲያወራኝ ሌላ ወንድ እንደማወራ አስመስዬ ወርቸዋለሁኝ እና የጥፋተኝነት ስሜት ተሰማኝ። ማለት እሱ መሆኑን እያወቅኩ ለማናደድም ቢሆን ያንን ማድረግ የለብኝም ብዬ ማለት ነው። እድሜሽ ምን ያህል? 21። እሱ እድሜው ምን ያህል ነው? እሱ 26 ዓመቴ ነው ብሎኛል። ታፈቅረዋለሽ? አሁን? አዎ ወደዋለሁ፣ አፈቅረዋለሁ። ቤተሰብ አስተዋውቀሽዋል እንዴ?
አይ አላስተዋወቅኩትም። እንደዚህ ግን ያ ጓደኞቼ ምናምን ያውቁታል። ያክስቴ ልጅ ታውቀዋለች ምናምን። ያክስቴ ልጅ ጋር ራሱ እንደዚህ ደውሎ በቃ ተዋሸኛለች፣ ጉረኛ ናት፣ ራሷን በጣም ታካብዳለች፣ ብዙ ወንዶች እንደሚፈልጓት ምናምን ታወራኛለች ምናምን አለ ማለት ነው። እኔ እንደዛ አላልኩትም፣ ግን ስንተዋወቅ ሜሴንጀር ላይ ማነው አሳይ ልጥለፈው ሲለኝ ሴት ልጅ ነኝ ሀይ ምናምን የተባልኩት ወይም የምንታወቅ ምናምን የተባልኩት ቴክስት አለ። እኔ አልመለስኩም። ይሄ ሶሻል ሚዲያ ነው። እሱን ሳሳይህ እኔ ግልጸኝነቴ ነው። እሱን ሳሳይህ ሊደብርህ ይችላል አልኩት። ከዛ በኋላ ቢያንስ 9 ወር ምናምን ቆየን። ያኔ መሄድ ይችል ነበር። ከዛ ልክ ስንተዋወቅ ያው በግልጸኝነት ያወራሁትን ነገር ነጥብ እየያዘ አሁን ላይ ቺት አደረገችብኝ እንደዚህ ምናምን እያለ በቃ እና እኔ ይቅርታ አልኩት። በቃ ሁሌ ስንጣላ ይቅርታ የምጠይቀው እኔ ነኝ። በሁለት ቀን አንድ ቀን ምናምን በቃ ተቀየረ። ከ6 ወር በኋላ ተቀየረ። በቃ ጊዜ መስጠት አቆመ። በጣም ብዙ ነገሮች። ምንድነው የምትፈልጊው? ማለቴ እኔ እና እሱ ኦልሬዲ አብረን መሆን አንችልም ከዚህ በኋላ እና ያኔ እሱም ለመርሳት ምንድነው ማድረግ ያለብኝ? ሚዩት አድርጊሽ። ትንሽ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበትን መርፌ አቀበለኝ እስቲ። እሱ ትንሽ የሚለበልበውን አሁን ለብለብ ሊያደርግሽ ይችላል። አንደኛ ህፃን ልጅ ነሽ፣ 21 ዓመትሽ። ያንቺ ህፃንነት ሳልፍ ገና እናቱን ጡጦ ያልጨረሰ ልጅ ነው የተጠባበሳችሁት ማለትም ከባድ ነው እና ከ30 ዓመት በታች ያለ ወንድ አትጥበሱ፣ አታግቡ ብያለሁ። ዶክመንተሪ ልስራበት እንዴ ነገር። ከ30 ዓመት በታች ያለ ወንድ ህፃን ነው። ገብቶሻል? አንቺ ልጅ የምታሳድጊው ገና ዘሎ ያልጠገበ የሚያሳስበው የከረሜላ ስንት ገባ ምናምን ነው። አሁን በመበላው ማስቲካ ስንት ገዝቼ ነው ምናምን የሚል አይነት የህፃን አይነት እሳቤ ያለው ወንድ ነው። 30 ዓመት ካልሞላው አንድ ወንድ አይበስልም። አንቺ ታር ያለሽ ማለት ነው። እንደውም ሴት ልጅ በጊዜ ማቹርድ ትሆናለች። ለዛ ነው የወንድ ልጅ እድሜ ይብለጥ የሚባለው። ሰዎች ሲጋቡ የወንዱ መብለጥ አለበት የሚባለው ለምንድን ነው? ወንድ የበላዩን ምናምን እኮ አይደለም እሳቤው። የወንድ ልጅ ማቹሪቲ በጣም ይዘገያል። ገብቷቸዋል? ሴቷ የ23 ዓመት ልጅ እንደ 35 የ23 ዓመት ልጅ ሴት እንደ 35 ዓመት ወንድ ነው ማቹሪቲዋ። ቀድመው ነው ማቹርድ የሚሆኑ ሴቶቹ። ወንዱ እስኪበስል ታሪያለሽ አንቺ። ገብቶሻል? ይሄ ልጅ አሁን 26 ዓመቱ ነው። ጓደኞቹን እየላከ ያስፈትንሻል፣ ከሌላ ወንድ ጋር ታወሪያለሽ ምናምን። ይሄ የህፃን ጨዋታ የበሰለ ወንድ አያደርገው። ገብቶሻል? በራስ መተማመን የለው፣ ዜሮ በራስ መተማመን። ገና ለገና አንቺ ከሌላ ወንድ ጋር ታወራለሽ ብሎ ስራ ከመስራት ራሱን ከመቀየር ይህን ወንድ ነው ልታገቢው ያሰብሽው። ከዛ እንዴት ልትኖሩ ነው? ልታሳድጊው ጡጦ ምናምን እየሰጠሽ ቦቡሽ ምናምን ልትይው ነው? ምክንያቱም ስንት የሚያሳስብ ነገር እያለ ሰርቶ ስለመለውጥ፣ ራስን ስለማሻሻል፣ በእውቀት ገንዘብ ስለመያዝ። ወንድ ልጅ ገንዘብ ከሌለው ትቢያ አፈር የማይረባ መሆኑን የማይገነዘብ ተራ ቁጭ ብሎ ኦንላይን ላይ ስንት ሰው ታወራለች። እስቲ በሌላኛው አካውንት ሌላ ኢሞ ከፍቼ ሄጄ ምን ልበላት እንዲህ ካለችኝ እንዲህ ነው። በጣም 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 ህፃናት የሚያደርጉት ነገር ማለት ነው። ገብቶሽ? በዚህ ኢነርጂው ራሱ የሚቀይርበት አንቺ ሌላ ወንድ እኮ እንዳታይ ማድረግ ይችላል። አንቺን ከመከታተል ማቹርድ ቢሆን በገንዘብ ራሱን ቢለውጥ የተሻለ አሳሰብ ቢኖረው ኮንፊደንስ ቢኖረው ይሄ ወንድማ እንዳያመልጠኝ፣ ይሄ ወንድ ገና ለገና እንደው የበሰለ ሰው ነው፣ ማስተዋል ያለው ሰው ነው፣ እንደ ሌላ ሴት እንደው እንዳታማልልብኝ ምናምን ብለሽ አንቺ እንደውም እንኳን ሌላ ሰው ለማውራት እሱን ከመቼ መቼ አግብቼው ብለሽ እንድትመኝ ማድረግ የሚችል ወንድ ነው መጥበስ ያለባችሁ። እናንተን ሁልጊዜ ቻሌንጅ የሚያደርጋችሁ ማለት ነው። ገብቷችኋል? እንጂ ቁጭ ብሎ ስራ አይሰራም። በስንት አካውንት ከፍቼ በሌላ አካውንት የሆነ ነገር ልበላት ቴክስት ላክላት የሚል የልጅ ጨዋታ የሚጫወት ወንድ። ይሄን ነው እንዴት መርሳት አለብኝ የምትይ? ከነ መፈጠሩ ነው እንጂ ማስታወስ የሌለብሽ ምኑ ነው የሚፈቀር? የኔ እናት የትኛው ማስተዋሉ፣ የትኛው ሲያስብልሽ፣ የትኛው ፊውቸር እይታው፣ ፊውቸር አይቶ ወደፊት ድሪም ኖሮት አንቺ የተሻለ ድሪም እንድታይ የትኛው ያደረገውን ነው? እሺ አንቺ 21 ዓመትሽ ስለሆነ እኔን ማስተዋል ይከብድሽ። የምታየው ወዳለሁ፣ ወድሻለሁ፣ አፈቅርሻለሁ፣ ፍቅረኛ አለኝ፣ ቦይፍሬንድ አለኝ የሚለው ነው። እሱ አይጠቅምም የኔ እናት።
በቃ ቲኔጀር ሆነን አረግነው ምናምን አለፍት ምንም ጥቅም የለውም። ቫልዩ ዜሮ ቫልዩ። ሰው የተሰደድሽው ለስራ ነው። ከዚህ ሰው ራቂ። አንደኛ ነገር የሚያሳስበው እሱ የቴክስት የቻት መደራረግ አለመደራረግ እንጂ ህይወት አይደለም የሚሰጥሽ። ገብቶሻል? እና ጫፍ ላይ ይሄ ፍቅረኛቸውን የሚፈትኑ ምናምን ሰዎች በወንድም በሴትም በጣም ነው የሚያሳዝኑ። በእውነት ይሄ ለመከዳት ራሳቸውን ያመቻቹ ሰዎች አሉ። ባይዚ ማለት መከዳትን በጉጉት የሚጠብቁት ማለት ጓደኞቻቸውን ይልኩ። ሴትም ብትሆነም ጓደኞቿን ትልክበታለች በጎን። እስቲ አውሪው ይጀናጀናል። ወንድም ቢሆን እስቲ አውራት ጀነጀን ይሆን እና ለመከዳት ራሳቸው ተነጣጥረው የተቀመጡ ሰዎች ልክ ትንሽ ካወራችሁ ምናምን ቢንጎ ቺት አረክብኝ፣ ቢንጎ ቺት አረክ። እንኳን አደረግኩብህ፣ ደግ አረኩ፣ እሰይ እንኳን አደረግኩት በይ። እሺ እንዳትከራከሪ ከዛሬ በኋላ። ሰውየው ራሱ ቺት ለመደረግ ወይም ቺት ተደርጎብኛል ለመባል ለማለት የተዘጋጀ ሰው የሚፈልገውን አገኘ። ኮንግራቹሌሽን። ስለዚህ ሄደሽ ቺት አረግሽበት ብለው የሚወቅሱ ሰዎች ካሉ መጥተው አዎ አርጌበታለሁ። ምን ይመጣል? ምን ያደርጉሻል? አያስተዳድሩሽ። በቃ በአራት ነጥብ ዝቂ። አንቺ የምታውቂው ራስሽን ውስጥሽን ራስሽ ታውቂያለሽ። አታብራሪ። ከዛሬ በኋላ ቀጥይ፣ ስራሽን ስሪ። ከቻልሽ ስልክሽን ቀይሪ እና ከእንደዚህ አይነት የህፃን ጨዋታ ውስጥ ውጪ። እሺ ተግባባ? አሌክስ አመሰግናለሁ። እሺ ህፃናቶች ጋር እኮ ነው አሁን እኛ አርጅተን ሸምግለን ጓድ የሚጠብሰን አተናል ባልንበት የቆሞ ቀሮች ማህበር ለመመስረት እያሰብን ባለንበት ዘመን ህፃናቱ ጋር ነው ፍቅሩ ያለው። 21 ዓመቴ ነው። የሴቶች እድሜ ግን ከ21 የማያልፍበት ምክንያት ብትነግሩን ሴቶች ጉዳይ እባካችሁ ተመካክራችሁ እንዲሁም መልስ ስጡን። እኔ አሁን እድሜ መጠየቁላ በቃ መገመት ጀመርኩ። ምን አስጠይቅ 21 ነው ደምደመናል። በቃ ሄሎ ሄሎ አሌክስ እንዴት ነው? ሰላም እንዴት ናችሁ? እግዚአብሔር ይመስገን። ምክርህ ከተለያዩ ላይ ነው ወይስ ፍቅር ላይ ያለው ነው? ብዙ አማርኛ አልችልም፣ ይቅርታ። ችግር የለም አትጨናነቂ። ምክርህ ለሁሉም ነው ማለት ነው? አዎ። እሺ ርቀት ላይ ያለው ፍቅር እንዴት ታየዋለህ? ምንስ ትመክራለህ? ማለቴ መወደድ ስለ ስንዴ ዶላር መጨመር ልታወሪ ነው ብዬ ነበር። ሌላ ጉዳይ ነው። ያው ፍቅር ላይ እኮ ነሽ አሁን። አይደለም አሁን የሰማሁት ወንድ ከ31 በታች አታግቡ ብለሃል። ግን አሁን ፍቅረኛ ከ31 በታች ነው እና ይሄ ምክር ስለሁሉም ነው ወይስ ከ10? እንዴት ተዋወቃችሁ? ዝም ብለን ነው በማንበብ መጽሐፍ እናነባለን በግሩፕ እኔና እሱ ሆነን እንደ ጓደኛ ማለት ነው። አለ የቢዝነስ የዚህ የስነ ፍልጠት የልቦና ምናምን መጽሐፍ ኦንላይን ነው። አዎ። ምን ላይ ነው? ምን ላይ? በግሩፕ አይደለም ግን እንደዚህ በፌስቡክ ፍሬንድ መሆን አለ። ተው እንደ ጓደኛ ያዝ አይደለም፣ እንደ ጓደኛ ነው የተዋወቀ። አንቺና እሱ ፌስቡክ ላይ ነው የተዋወቃችሁት? አዎ አዎ። መጽሐፍ አነብልሻል? አዎ በተራ እኔ ማን አነባዋለሁ እሱም ያነበኛል። እሺ ምን አይነት መጽሐፍ ነው? የተረት መጽሐፍ ነው የምታነቡት? አይደለም የፍልስፍና የስነ ልቦና እና የቢዝነስ ምናምን ትረካ ነው የሚተርክልሽ። ከዛ እሱ የሚተርክልሻል። መተረክ ሳይሆን ማንበብ ችግር የለውም። እዚህ ላይ ግን እድሜው ላይ ያልከው ማለት ነው እድሜ ላይ ያልከው እውነት አለው ማለት ወንድ
ቆይ ከእድሜው በፊት እኮ እናት ያለሽበት ፕላትፎርም ራሱ ጤናማ ነው። ፌስቡክ ላይ የተዋወቅ ነው ብለሽ ከእድሜ በላይ ያሳሰበኝ የተዋወቃችሁበት መንገድ ነው። እሱ አያሳስብሽም? ታምኛለሽ ማለት ነው? አዎ በጣም ማለቴ ብዙ አመታት አሳልፈናል። እሺ ደግሞ ከነዚህ አመታት መሀል ደግሞ የሆነ የመቀያየር ጠባይ አላየሁትም። ስንት አመት ከተዋወቃችሁ? 6 አመት ሆነናል። አልተገናኛችሁም? በአካል አልተገናኘም። ስደት ላይ ነው ያለነው ሁላችን። የመገናኘት አሰብታችሁ 6 አመት በሙሉ አይከብድም? ይሄናት ከአንድ ሰው ጋር ወይ ፍቅርም ከሆነ ፍቅራችሁ ወደፊት አልተራመደም? ምን መሰለህ የሆነ ችግር ስላለ ነው ማለቴ እሱ የወረቀት ችግር አለው እዚህ ስለተረዳሁት ነው። በገንዘብ ምናምን ትደጋገፋላችሁ? እኔ እንኳን አልደግፌ አላውቅም። ምክንያቱም ከኔ ከኔ ጠብቃ አያውቅም፣ ግን እሱ ይደግፈኛል ለቤተሰብ ምናምን። ምንድን ነው ያሳሰበሽ ነገር? እኔ ያሳሰበኝ አንተ ያልከውና እድሜ ላይ ያልከውና የትንሽ ምክር ካለ ማምከር ነው። እድሜው ምን ያህል ነው? እሱ 27 ነው። አንቺስ? እኔ ደግሞ 24 ነኝ። አሁን እድሜ ላይ ያልከው ነገር አብራራልኝ ከሆነ አዎ ቢያንስ ሴት ልጅ 25 26 ምናምን ሲሆናት ማቹር ትሆናለች ለትዳር ምናምን በቃ አሪፍ ይባላል። ወንድ ልጅ ደግሞ ወጣትነቱ የሚጀምረው ከ30 ጀምሮ ስለሆነ 30 እና ከዛ በላይ ሲሆን ነገርን አጥንጣጥ ማለቱ አለማስተዋል፣ ፕራክቲካሊ ጉዳዮች ላይ ማተኮር ያቆምና ምን ያደርጋል? ማስተዋል የሚጀምርበት እድሜ ነው። ገብቶሻል? ነገሮችን በተለየ መልኩ ማየት የሚጀምርበት ሚዩት አርጊስ ድምፅ አለ። ነገሮችን በተለየ መልኩ ማየት የሚጀምርበት ይሄ ተራ ነገሮች ማውራት ማድረግ አቁሞ ቁም ነገር ያለው ነገር ስለመያዝ ትዳር ከሆነ ትዳር ስራም ከሆነ የተሻለ ጊዜው ሳይሄድ ቶሎ ብሎ ራሱን ለመቀየር የሚፍጨረጨርበት እድሜ ነው። ገብቶሻል? በቃ እድሜው በሳል የሚሆንበት። ከዛ ውጭ የ20ዎች ውስጥ ያለ ወንድ ናት ያቃጠልሻል፣ ይጠብስሻል። ብታገቢው ራሱ ምንም ማስተዋል ቅድም ያው እየነገረችሽ ልጅቷ እየነገረችን አይደለም 26 ዓመት የሆነው ልጅ የሚያሳስበው ቁጭ ብሎ ስንት የኢሞ አካውንት ከፍቼ ፍቅረኛዬን ልፈትናት ሌላ ወንድ እንደምታወራ ሰው ወደ ፈተና እንዳትገቡ ትጉና ጸልዩ ይላል መጽሐፍ ቅዱስ አይደል? ይሄ ማለት ወደ ፈተና እንዳንገባ ጌታዬ ጠብቀኝ ብለን እንድንጸልይ ነው። ሰው ግን ወደ ፈተና የሚከተውን መንገድ ነው የሚፈልገው። አሁን ፍቅረኛውን ወስዶ ፈተና ውስጥ ማገዳት፣ ከዛ እሷ መልህ ይዟት ምን እንደሚያመጣ አውቃለሁ ምናምን ስታወራው እሰይ ይኸው ቺ ታረግሽብኝ ነገር እያዙ ብሎ ሰውየው ስሟን ማበላሸት ጀመረ። የሚፈልገው እሷን ነበር፣ ያቺን ኪ። ይሄ ልጅ አሁን ህፃን ነው። ይሄ ልጅ ብታገባው ተቃጥራ ነው የምታብደው። ገብቶሻል? እድሜ ያልኩት ለዛ ነው። ወንዶች እድሜያችን 30 ምናምን ከዛ በላይ ሲሆን የሚሰሙን ስሜቶች አሉ። ገብቶሻል? ፊሊንጉ በቃ ጊዜው ራሱ ምን እያደረገን ይመጣል። ተራ ነገሮች ላይ ግዴለሽ እንድንሆንና ወደ ቁም ነገሩ እንድናተኩር ያደርገናል። ይሄ ነው ሀሳቡ። ገብቶሻል? አንቺም ደግሞ 6 ዓመት በሙሉ መጃጃል ጥሩ አይደለም። ፌስቡክ ላይ ወይ ቁም ነገር ካላችሁ ቁም ነገር ማድረግ ነው፣ ካለበለዚያ ደግሞ ቁርጦ ማወቅ ነው። ነገ ከነገ ወዲያ አኒቨርሰሪ 10ኛ አኒቨርሰሪ ዓመታችሁን ይሄ የፍቅረኝነት ብታከብሩ ምንም አይፈይድ። ገናም በአካልም አላየሽውም። ሰውየው ሚስት ሊኖረው ይችላል። ሚስቱ ወጣ ስትል ሊሆን ይችላል ተረካ የሚተርክልሽ። የምታውቂው ነገር የለው። የምታምኚውን እወቂ፣ ተረጋጊ፣ አስቢበት። እሺ ተግባባን? እሺ አመሰግናለሁ። ግን ጥያቄ ምን መሰለህ፣ ወንዶች ሁላችሁ ማለት ነው ለማስተዋል ወይም ለሆነ ትልቅ የሆነ ሀሳብ ለማሰብ እድሜ ይገድበዋል? በትክክል ሁላችሁም ወንዶች ማለት ነው? አሁን ሁሉም ወንድ ብሎ በአንድ ሙቀጫ ውስጥ መውቀጥ አይቻልም። ግን
እድሜ ግን ያስተምረዋል። የሰው ልጅ ገብቶሻል? እድሜ ያስተምረዋል። ያው ለምሳሌ እኔ 20 ዓመት ላይ ሆኜ የሚያሳስበኝ የነበረ ጉዳይ አሁን አያሳስበኝ ማለት ተራ ነገር ነው። እድሜ ግን ከጊዜ ወደ ጊዜ ቀን ቀን ሲተካ የሰው ልጅ በእድሜ ጊዜ ያስተምረዋል። መውደቅ መነሳቱ የሚያልፍበት መንገድ ገብቶሻል። ለዛ እኮ ነው ልብ በ20 ዓመት ገንዘብ በ40 ዓመት ይባላል አይደለም? ይሄ ትርጉሙ ጥቅሱም አባባሉም ስለ ገንዘብ አይደለም የሚያወራው። ምንድነው በ40 ዓመቱ ሰው ምን እየሆነ ይመጣል ነው? ልብ እያገኘ ይመጣል፣ እየበሰለ ይመጣል። ገብቶሻል አይደል? ጊዜ ያስተምረዋል። ስለዚህ በዚህ መንገድ ነው። አይ እኔ 26 ዓመቱን ቢሆን ለአግብቼው እሄዳለሁ ካልሽ ያው ህይወት የሙከራ ጉዳይ አይደለም እንግዲህ የራስሽ ኃላፊነት ነው። ግን በብስለት ነገሮችን ማድረጉ የተሻለ ነው። ስለማታውቂው ሰው ደግሞ በዚህ መንገድ እርግጠኛ ሆነሽ መናገርም ትክክል ነው። አታውቂውም። አይ ምን መሰለህ፣ እሱማ እምነት እኮ ነው። ካመነ አምናለህ፣ ካላመነ ደግሞ መጠራጠር ነው። ችግር የለውም እሱ። ግን በዚህ በአጠቃላይ ማወቅ ፈልጌ ነው። ስለዚህ አሁን ግልጽ ሆነልሽ? ጥያቄሽ ተመለሰ? አዎ፣ አመሰግናለሁ። አመሰግናለሁ። አሁንም እደግምላችኋለሁ፣ ከ30 ዓመት የበታች የሆነ ወንድ አታግቡ። ተው፣ ህጻናት ናቸው። ስላረጀው ነው እንኳን አንተ ሼባ ስለሆንክ ነው ልትሉኝ ትችላላችሁ። እውነት ነው፣ ልክ ነው፣ እቀበላለሁ። ግን ግድ የላችሁ። መከራውን ቢካለ መከራ ይምከረው፣ ስትደርሱበት ይገባችኋል። ማነሽ ትንሿን የምትሉኝ? ትንሿ ማነች? ሪኩዌስት ልካለች። ትንሿ ትሉኛላችሁ። ትንሿ ሚል አካውንት አለ። እሺ ፈልጋት። የቱ ጋ ነች? የለችም። ይኸው ካለች ሪኩዌስት ትላክና እዚህ ፊት ለፊት ይመጣል። ሰላም አሌክስ። ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ደህና ነህ? እግዚአብሔር ይመስገን። ምን እንታዘዝ? እሺ። እና እኔ ምክር ስትመክር እየሰማሁ ነበር እና ለእኔም ልቤ ነፍሴ እየተጨነቀች ነው እና ለእኔም የሆነ ምክር እንድትመክር አይፈልግም። አይዞሽ። እኔ ያው ስደት ከመጣሁ አመት ከ6 ወር ምናምን ነው እና ያለሁት ሳውዲ ነው። ከዛ በፊት ሌላ ሰው ነበር፣ ኢትዮጵያ ማቀው ፍቅረኛ ነበረኝ ማለት ነው። እድሜ 22 ነው አሁን ማለት ነው። እና ማቀው ፍቅረኛ ነበረኝ ኢትዮጵያ ላይ። ግን ደግሞ በጣም በማይሆን ነገር ነው የተጣላ ነው ስልክ በጣም በቃ ጊዜ አይሰጠኝም ምናምን ማለት ነው። እኔ ካልደወልኩ አይደውልልኝም። በቃ የምደውልለት እኔ ነኝ፣ ማስታውሰው እኔ ነኝ። ስልክ ከሱ ጋራ በልጅነቴ ነው እና የጎረቤት ልጅ ነው እና ፍቅር ውስጥ የገባ ነው ቅርብ ጊዜ ቢሆንም ግን ከልጅነት ጀምሮ ነው ማለት ነው ማውቀውና ከዛን በቃ ጊዜ ስለማይሰጠኝ እኔ ብቻ ፈላጊ እንደሆንኩ ተሰማኝ። እኔ ፈላጊ ብቻ እንደሆንኩ ተሰማኝና አወራውበት። ሳወራው እኔ ለእንደዚህ አይነት ነገር ዝግጁ አይደለሁም ምናምን አለኝ። እንደዛ ስለኝ ሁሉንም ነገር ተውኩትና ስደት መጣሁኝ ማለት ነው። ከዛን እዚህ ከመጣሁ ወዲህ ደወለልኝ። ከዛን ደውሎልኝ ሰላም ልልሽ ፈልጌ ብቻ ነው አለኝና ኦኬ ምንም ችግር የለውም ሰላም ነኝ እግዚአብሔር ይመስገን አልኩትና ነገሩን በዚሁ ተውኩት ማለት ነው። ከዛ እኔ ስለሱ ምናምን እግዚአብሔር ይመስገን ማሰብ ትቻለሁ፣ ምክንያቱም በጣም ብዙ ስለጉዳይ ማለት ነው ከዚህ በፊት። ከዛን ሰላም ነኝ ብዬ ዘጋሁትና ኢሞ ግሩፕ ላይ ምናምን እዛ ስናገለግል
አንድ ሰው ተዋወቅኩኝ ኢሞ ግሩፕ ላይ ማለት ነው። የኢሞ ግሩፑ ምንድነው? ኢሞ ግሩፕ ኪዳነ ምህረት ማህበር ማለት ነው የምናገለግልበት ቦታ። እሺ ዝክር ምናምን አለው ማለት ነው። ከዛን ተዋወቅን ምናምን በጣም ጥሩ ሰው ነው። ረጋ ያለ ሰው ይመስላል። የሰው ልጅ እንኳን ጥሩ ነው ለማለት ይከብዳልና በቃ ረጋ ያለ ሰው ምናምን ይመስላል። በእድሜም ደግሞ ከኔ በጣም የሚበልጠኝ ሰው ነው። እኔ 22 ዓመቴ ነው። 22 ዓመት ያስኩት እዚህ ሀገር ከመጣሁ ወዲህ ነው እና በቃ ካሁን በኋላ በሰል ያለ ሰው ይሻለኛል፣ አሪቆ የሚያስብ ሰው ምናምን ብዬ ማውራት ጀመርኩ ከሱ ጋራ ማለት ነውና ሁልጊዜ በምናወራበት ሰዓት ችግር ነው የሚያወራብኝ። በቃ ችግር ያወራብኛል። እኔ በጣም ነው የሚያስጨንቀኝ። በቃ ያለውን ነገር እንዲ ላደርግ ብዬ እንደዚህ ብር የለኝም፣ እንዲ ላደርግ ብዬ እንደዚህ በቃ አለ አይደል በቃ የሆነ ችግር የሚያወራ ሰው አሁን ስልክ አንስቶ ችግር የሚያወራ ሰው እንደዛ ነው። ከዛን ያወራን ወር ሳይሆነን ታሳስ ላይ ነበርና በአሁኑ ታሳስ ገብርኤል ማለት ነው አዋሳ ሊሄድ ነው ገብርኤል አለኝ ማለት ነው። አዋሳ ሊሄድ ነው ገብርኤል አለኝና ሄደ። አዋሳ ገብርኤል ሄደ። በሰላም ገብቻለሁ ምናምን አለኝ ማለት ነውና እሺ ብዬ ተውኩኝ። ከዛም በኋላ ጠዋት እደውልልሻለሁ አለኝ። እሺ ብዬ ጠዋት እስኪደውልልኝ ብጠብቅ አይደውልም። በጣም ስለተጨነቅኩ ስልኩን ቀጥታ ለእህቴ ልኬላት እህቴ ደውላ በሰላም እንደሆነ እንድታረጋግጥ እህቴን ጠየቅኳት ማለት ነው። ቀጥታ ኢትዮጵያ ቁጥሩን ልኬ እንትን እንድል ማለት ከዛ የሆነ ሰዓት ላይ ገባ፣ ኦንላይን ገባ። ከሁለት ቀን በኋላ ኦንላይን ገባና እህቴ ሲደውል ይሄ የቴዲ ስልክ አይደለም እንዴ ምናምን ስትሎ አይ አይደለም ምናምን አላት ማለት ነው። ከዛን እሺ አልኩኝና ከሆነ ሰዓት በኋላ ኦንላይን ገባ ማለት ነው። ኦንላይን ገባና በቃ 50,000 ብር ካላስገባሽ ስልኩን አንመልስለትም እኛ ሌቦች ነን ስልኩን አንመልስለትም እኛ ሌቦች ነን። ቆይ እኔ እናት እየተቆራረጥሽ ነው፣ እየተቆራረጠ ነው። ሄሎ አለው ጋይስ ከኔ ነው ወይስ እኛው ቀን የሆነ ሰው ኦንላይን ገባ። እሺ ከዛን ኦንላይን ሲገባ ምን አለኝ ቴክስት፣ እኔ በጣም ሪካርድ አድርጌያለሁ፣ ቴክስት አድርጌያለሁ። ኦንላይን ላይ ገባና ይሄንን 50,000 ብር ካላስገባ እዚህ ስልክ ውስጥ ያለውን ፋይል እናጠፋበታለን፣ ስለዚህ 50,000 ብሩን ያስገባ ብሎ ጻፈልኝ ማለት ነው። አንተ ማነክ አልኩት ማለት ነው። አንተ ማነክ ስለው ስለኔ አይመለከትሽም ብለሽ እንደዚህ እንትን ባይ ስለኝ በጣም ተጨነኩኝ። ታውቃለህ እሱን የሆነ ነገር ካደረጉት ምናምን ብዬ በጣም ጭንቀት ውስጥ ገባውና እህቴም ስደውል ቀኑን ሙሉ ምንድነው ከዋይፋይ የራቅሽ ነው? ሄሎ ሄሎ አውርተን ከአንድ ወር ከ15 ቀን በኋላ ከሆነን ጊዜ በኋላ እስር ቤት ገባ። እስር ቤት ገባው አለኝ። ስልኩ አሁንም ስደውል አይሰራም። ከዛ ምን አደረግኩኝ? እንደፈረደባት እህቴ ጋር ደወልኩና ቁጥሩን ሰጥቻት እዚህ ቁጥር ላይ ደውልና ምን እንደሆነ አረጋግጫ አልኳት። ከዛን የአክስቱ ልጅ ነኝ አለ አነሳ። እሱ እስር ቤት ገብቷል አለ ማለት ነው።
በምን ምክንያት ነው እስር ቤት የገባው ሲባል በፖለቲካ ምክንያት ነው። የሆነ ሰው ፎቶዬን ሚዲያ ላይ አውጥቶ ነው የሆነ ሰው ሚዲያ ላይ ፎቶዬን አውጥቶ ነው ምናምን አለ። በዛ ፎቶ ምክንያት ነው የተያዝኩታል። ይሰማል አሌክስ? አዎ ይሰማል። ሰላም ነው? ይሰማል? አዎ ትሰማለሽ? ይሰማል። ከዛን እንደዛ ምናምን ከዛን እንደዛ አለኝ። በጣም ተጨነቅኩ። ከበፊት ባሰ ደግሞ በጣም ተጨነቅኩ። አሁን እስር ቤት ገባ ሲባል በጣም ተጨነቅኩኝ ምናምን። ከዛን እህቴ የምንላታል ከፈለግሽ መታችሁ እሱ የታሰረበት እስር ቤት መታችሁ መጠየቅ ትችላላችሁ ምናምን ስል ይሄም እንደዚህማ መሆን የለበትም አንቺ በጭራሽ መሄድ የለብሽም ምክንያቱም በቃ ከባድ ነው ሰው ማመን ማለት ነው። እና አትሄጂም አልኳት። እዚህ ሆነን እንከታተላለን እንጂ አንቺ ጭራሽ እኔ ወደ ሰበታ የሚባል አገር ላይ ነው የተወለድኩት ከአዲስ አበባ ቅርብ ነው እና አንቺ አትሄጂም በታምር አልኳት። ሳታወች ከዛን እንደዛው የሆነ ያለ በቃ ልጁ በስነ ስርዓት እኔ ከሱ ጋር የምታወራው ያክስቱ ልጅ ነኝ የምለው ነገር የምታወራው እንዳለ ከሱ ጋር ሪከርድ አድርጋ ትልክልኛለች እና ድምጻቸው ራሱ በጣም ነው የሚመሳሰለው። እግዚአብሔርን ነው ምልክ ድምጻቸው በጣም ይመሳሰላል እና ድምጻቸው ይመሳሰላል አይደለም ወይ ምንድነው ምን ድራማ እየሰራችሁብን ነው እንዴ ምናምን በይው አልኳት። እንደዛ ስለው ስልኩ ምን አደረገው ማለት ነው ጆሮዋ ላይ ጥርቅም አደረገውና ከእስር ቤት ከገባ ከአንድ ወር በኋላ በቴሌግራም ሰላም ማርትዬ የኔ ፍቅር ብሎ ጻፈልኝ። ቴሌግራም ላይ ማለት ነው። እስከ እስር ቤት ከአንድ ወር በኋላ ማለት ነው። ከዛ በጣም ቴንሽን ሆንኩኝ። በጣም ግራ ገባኝ ማለት ነው። ይሄ ሰውዬ ጤነኛ አይደለም እንዴ ምናምን ብዬ አንድ ወር ሙሉ ጠፍቶ መጥቶ እንደዚህ እንደቀላል እንደዚህ በቃ አሻንጉሊቱ አደረገኝ እንዴ ብዬ በጣም ተሰማኝና ሰላም ነኝ እግዚአብሔር ይመስገን አልኩት። ከዛም በቃ በጣም ግራ ገባኝ። ሪከርድ ምናምን አደረኩለት። በጣም ታለቃቀሰብኝ። እኔ አንድ ወር ሙሉ ስዝናና አይደለም የከረምኩት ስደበደብ ምን ስደረግ ነውና እንደፈለግሽ ማሰብ ትችላለሽ ምናምን አለኝ። በጣም የሚያሳምኑ ነገር ስለኝ ይቅርታ ጠየቅኩት ራሴ እንደዛ በማለቴ ይቅርታ እኔ ነኝ ጥፋተኛ አንተ መስማት ነበረብኝ ምናምን ብዬ ይቅርታ ብዬው ራሴ ይቅርታ ጠየቅኩት ማለት ነው። እና ከዛም በኋላ ማውራት ጀመርን። ከእስር ቤት ከወጣሁ ላይ ይቅርታ ጠይቄ ምናምን ለሳምንት ጸበል ልሄድ ነው ወገቤ ታመምኩኝ አለኝ እና እሺ ችግር የለውም ሂድ አልኩት። ከዛን ከሳምንት በኋላ ከጸበል ከተመለሰ ወዲህ ማውራት ጀመር። ከዛ በጣም ከኔ ጋር ስልክ ሲያወራ የሆነ ሰላም አይሰማኝም። በጣም ያስጨንቀኛል። እግዚአብሔርን የሆነ ነገር የሆነ ነፃነት ይሰማሃል። የሆነ ጊዜ በጣም በቃ ጭንቀት ይለቅብኛል። ከሱ ጋር ሳወራ ሰላም አይሰማኝም እና ሲቀጥል ደግሞ እኔን እያወራኝ በጣም ቴክስት ላክለታል ምናምን ከዛ በጣም እያጠራጠረኝ ስለሆነ ነገሩ እንደዛ አደረኩኝ ማለት ነው። ከአንቺ ደግሞ ምንም የሚደብቀው ነገር የለም ይለኛል። ከአንቺ ምንም አይነት ነገር አልደብቅም ስለምለኝ ምን አደረኩኝ? በጣም ነገሮች እየከበዱ እንትን እያሉብኝ ስመጡ የሆነች ጓደኛ ነበረች እና ቁጥሩን ሰጠዋት። የእሱን ቁጥር ሰጠዋትና ቴሌግራም ላይ ሄዳ ሰላም ትለዋለች። ከዛን ሰላም የኔ እናት አላት። ከዛን ሰላም ምናምን ተባባሉ። ከዛም በኋላ ልጅቷ ብንተዋወቅ ምን ይመስልሃል? እግዚአብሔር እንዴንሽ የማይነት ነገር የለም። ከዛ ፍቅረኛ አለ እኮ ያለችው
ፍቅረኛ አለ እኮ ስትለው እኔ ከዚህ በፊት ህይወቴ ውስጥ ሴት ነበረች፣ ነገር ግን አሁን ከህይወቴ አስወጥቻታለሁ። አሁን ህይወቴ ውስጥ ሴት የለችም። አሁን ከህይወቴ ውስጥ አስወጥቻ ናም እና እንደዛ እንትን አለ ማለት ነው። እኔ ፍቅረኛ የለችኝም፣ በጣም ወዳት ነበረችኝ። ነገር ግን አሁን ማንንም ህይወቴ ውስጥ ማስገባት አልፈልግም፣ ፍቅረኛ የለኝም ማለት። ከዛ በጣም ተናደድኩ ማለት ልጅቷ ታገሺ፣ ሌላ ነገርም ሊያወራ ስለሚችል ታገሺ ስትለኝ መታገስ አልቻልኩም ማለት ነው። እና በቃ ይሄ በቂ ነው ለኔ ያልኳት። ምክንያቱም እኔ ለሱ በጣም ብዙ ዋጋ እየከፈልኩ ብር ተበድሬ የሰጠሁት ልጅ ነኝ እና እኔ ህይወቱ ውስጥ እንደሌለው አድርጎ ነው ያወራ ያለው። ስለዚህ ከዚህ በላይ በቃ ምንም አልፈልግም፣ ከዚህ በላይ ምንም እንዲያወራም አልፈልግም። ይሄንን ቴክስት ልክለታለሁ፣ አጋልጠዋለሁ ምናምን ብዬ አሰብኩኝና ኦንላይን ገባና ሲደውልልኝ ላኩ። ለካ እንዴ ስታሰልኝ የነበረው አለ በቃ ኖርማል ነገር አድርጎ ማለት ነው። እና በቃ የሆነ የጸጸት ስሜት እንኳን አይሰማውም ማለት ነው። አንቺ ነበርሽ ስታሰልኝ የነበረው ለካ አለኝ። እሱ ሳይሆን ሊያሳስበው የሚገባው ያደረግከው ነገር ነው አልኩት ማለት ነው። እንደዛ ስለው ይሄ ኖርማል ነገር ነው፣ ምንም ያልኩት ነገር የለም፣ እኔ አልጀነጀንኳትም፣ ይሄ በቃ በጣም ኖርማል ነገር ነው አለ የላኩለት። እንደዛ ሁሉ እኔ ውድ እኔ ምንም አይነት ፍቅረኛ የለኝም ያላት ይሄ ኖርማል ነው። ከዛን በቃ አልቦለኩትም ነበረ፣ ብርሽን መልስልሻለሁ ስላለኝ ታገስኩት። ከዛ በጣም እየደወለ በቃ እኔ ካላንቺ መኖር አልቻልኩም፣ እባክሽን ይቅርታ አድርጊልኝ፣ መጀመሪያ ይሄ ኖርማል ነገር ነው ስለኝ ነበር። ከዛም በጣም ይቅርታ አጥፍቻለሁ፣ ለኃጢአቴ ንስሐ ገባበታለሁ ምናምን አለኝ። በጣም ሲያስጠላኝ ቦለኩት ማለት ነው። ከትላንትና ወደ ምናምን የበዓል ሰኞ ለታው ምናምን ቦለኩት። ከዛ አሁን ምንድነው እኔ ያደረኩት ነገር ልክ አይደለም ወይ ለማለት ፈልጌ ነው። ማለት እኔ ጋር ጥፋት አለ ወይ ብዬ ካንተ መስማት ስለፈለግኩ ማለት ነው። እድሜሽ ምን ያህል ነው? 22 ሚውት አድርጊ እስኪ። ይሄ ቃሪያ በሚጥሚጣ ሰናፍጭ ያለበት የሚያስነጥስ መርፌ የሚያስወጋ ነው። ጥፋት አለኝ ጥፋት አለብኝ ወይ? እኔ አንዳንዴ ማስተዋላችን ግን ምንድነው የሚወስደው? ጎበዝ እንደው ሌላው ቢቀር እኮ ትምህርት አይፈልግ ይሄ ነገር። የተለየ ዩኒቨርሲቲ ገብተን ቀለም ትምህርት መማር ምናምን አይጠይቅ፣ መመረቅ አይጠይቅ፣ ዲግሪ መያዝ አይጠይቅ። በተፈጥሮ የተሰጠን አይምሮ በአግባቡ ካሰራ ነው። ይህንን ለማስተዋል እንደው ሌላ መካሪ ያስፈልገዋል፣ ሀሳብ ያስፈልገዋል። ኢሞ ላይ የተጀመረ ፍቅር መጨረሻው እኮ በብሎክ ሴፍ ነው የሚጠናቀቀው። የእናንተ የአንድ ወር ፍቅር ይኸው በቃ በአንድ ወር ሞቅ መንፈሳዊ ቦታ ነው የተገናኘ ነው። እሺ እንደዚህ መጽሐፍ ቅዱስ እንደዚህ ትምህርት የምትማሩበት አርፋችሁ አትማሩም እንዴ? እንደዚህ አይነት ቦታ የምን መለካከፍ ነው? እንደዚህ አይነት ቦታ ሲያለ ወንድ በውስጥ መስመር መጥቶ ሲያወራችሁ ጻድቅ ይመስላችኋል እንዴ? አልገባኝም። ሰይጣንም እኮ ጥቅስ ይጠቅሳል እኮ ችግር የለበትም። ታምኗቸዋላችሁ መንፈሳዊ ሰው ነው ብለው ሲጀነጅኗችሁ። መንፈሳዊ ሰው ከሆነ ትምህርት የሚያስተምራችሁ ስለ መንፈሳዊ ሕይወት ብቻ ከሆነ ጥሩ ነው፣ ሸጋ። ከዛ ውጭ መቶ የኔ ፍቅር ምናምን ሲልሽ እሱ አይክደኝም ብለሽ ነው የምታስቢው? እንደዛ ነው እንዴ? በእንደዚህ አይነት ሰው ይበሳል። እኔ እውነቱን እንገራችሁ፣ ቤተ መቅደስ ሰው አለ ሰይጣን የሆነ ልብ የእግዚአብሔር ቤተ መቅደስ ውስጥ ሆኖ ነው እያልኳቸው ያሉት። መጠጥ ቤት፣
ሲጋራ ቤት፣ ሺሻ ቤት፣ ዝሙት ቦታ ምናምን ያለ ፈጣሪ የማይፈልገው ኃጢአት የሆነ ቦታ ደግሞ አለ ብላችሁ የምታስቡት ሰው ደግሞ መልአክ የሆነ ልብ ያለዋል እዛ ውስጥ ሆኖ እዛ ኃጢአት ውስጥ እዛ ቆሻሻ ውስጥ እዛ ትክክል ያልሆነ ነገር ውስጥ ሆኖ ልቡ ግን መልአክ ንጹህ የሆነ ሰው አለ። ፈጣሪ የሚያየው ልብህን ነው። ተግባርንማ በጊዜ ሂደት ትመለሳለህ ብሎ ይጠብቃል። ልብህን ነው የሚያነበው። ልብህና ኩላሊትን ነው የሚመረምረው። እናንተ መንፈሳዊ ቦታ ያለ ሰው ጥቅስ የሚጠቅስላችሁን የሆነ ነገር ስለ ፈጣሪ የሆነ ነገር የሚላችሁ ሰው በቃ ታማኝ ነው፣ እሱ አይክዳችሁ። በእንደ እሱ ይብሳል። እንደው አልገኘው እንደውም እንደዚህ አይነት ሰው። ስለዚህ አንቺ አንስተሽ 50 ሺህ ብርሽን ላክሽ። ምን ነው ከብሩ ጋር ጸባለሽ? የኔ እናት ድራማ እኮ ነው የሰራብሽ እሱ። ጓደኞቹን ሰብስቦ አንተ አጋች እኔ ታጋች ነኝ አጋቹና አውራት ምናምን ተባብለው እኮ ነው ያወሩሽ። ሌላ ታሪክ የለም። እንዴት ይሸወዳላችሁ? በእንደዚህ አይነት ደግሞ ዩኒክ እና ስማርት የሆኑ ሰዎች ቢሸውዷችሁ እኮ አይቆጭም እኮ። እንደዚህ አይነት ሰው እንዴት ይሸወዳችሁ? እንዴት አትነቁ? በፍቅር ሰበብ መጥቶ እንደዚህ ሲጫወትባችሁ እንዴት እሺ ብላችሁ ትሄዳላችሁ? ታግቼ ነው የሆነ ቦታ ታግቻለሁ የሚሏችሁ ብዙ ሰዎች አሉ። አሁን ፍቅረኞቻችሁ ያመጡት ዘዴ ምንድን ነው? ገንዘብ ላኪልኝ ምናምን አይልሽም። የአጋሽ ታጋሽ ድራማ ይፈጥራሉ። ጓደኞች ይሰበሰባል። አንዱ እጁን የፍጥኛ ስለዋል ወደኋላ ትንሽ ምትና እንዲመስል የሆነ ደም ምናምን እንዲመስል የሆነ ነገር ያደረጉበትና ቅጥቅጥ ተደርግ ያለው ድረሱልኝ ብሎ ቤተሰቡ እንደዛ ገንዘብ የሚቀበል ሰው አለ። ይህን ታውቃላችሁ? ጓደኞቹን አስተባብሮ 1 ሚሊዮን ብር ካላስገባችሁ በዚህ ሰው አካውንት እንገለዋለን እንዲሉ ድራማ ስክሪፕት ይጽፉና ገንዘቡን ይከፍሉ። የገዛ ቤተሰቡን እንደዛ ያደረገ ሰው አውቃለሁ። አባቱ እናቱ። አሁን ደግሞ በፍቅርም ይመጡባቸዋል። አሁን ደግሞ እንደዚህ የታጋሽ አጋሽ ድራማ ማለት ነው። ስለዚህ አርፋችሁ ስራችሁ ብትሰሩ ኢሞ ቢቀርስ ትምህርቱም ከሆነ መጽሐፍ ቅዱስ ከሆነ ቁርአን ከሆነ የምትማሩ ተማሩ እዛ። ከዛ ውጭ ፐርሰናል ንግግር አቁሙ። በግል ማንም ሊያስተምራችሁ አይችልም። ቆዳችሁ ሊገፍላችሁ ነው የሚመጡት። ስለዚህ ያደረግሽው ነገር ፍጹም ትክክል አይደለም፣ ስህተት ነው፣ ጥፋት ነው። እሱን ከሆነ የምትፈልገው መልሱ ከዚህ በኋላ እንዳይለምድሽ። በ50 ሺህ ብር እንኳን ተማርሽ። ተግባባ? እሺ፣ አመሰግናለሁ። መልካም ቀን። በመጀመሪያ በጣም ነው የማደንቅህ። አመሰግናለሁ። እና እኔ የምኖረው ከኢትዮጵያ ውጭ ነው። እሺ። ከኢትዮጵያ ከወጣው አመት ከ6 ወር ሆኖኛል። እሺ። ከሆነ ልጅ ጋር ኢንስታግራም ላይ ተዋወቅን። ኢንስታግራም እንዴት ተዋወቃችሁ? ከዛ ኢንስታግራም ላይክ ዝም ብለን ሃይ ሲለኝ ሃይ አልኩት። እሺ። ከዛ እያወራን ወደ ፍቅር ገባን። ሃይ በመባባል ብቻ ወደ ፍቅር አዎ፣ በጣም ማውራት ጀመርን። ላይክ ብዙ ሰዓት 4 ሰዓት ምናምን እስከ 4 ሰዓት ምናምን ነው የምናወራው። አዎ፣ ኢንስታግራም። እሺ። አውዲዮ ኮል ማለት ነው። እሺ። ከዛ እያወራን 6 ወር ሆኖናል አሁን። በጣም ነው የሚመክረኝ። ላይክ በጣም ከምነግርህ በላይ ማለት ነው። ብር እንዲይዝ ይመክረኛል። ብር እንዳታጠፊ የሆነ ትልቅ ብር እንዳታባክኝ፣ ብር ዝም ብለሽ ለቤተሰቦችሽ ለወንድሞች አትለኪ፣ እነሱ ራሳቸውን ይቻሉ፣ አካውንት ከፍተሽ እዛው ብርሽ ምናምን አስቀምጪ እያለ ይመክረኛል ሁሌ። እሺ። እንደዛ እያወራን ያለ የዛሬ ሳምንት አካባቢ 6 ወር ሆኖናል፣ ተጣላን። ቤተሰብ ጋር ክፍለ ሀገር ሄደ ማለት ነው። ማዘርን አስተዋውቅሻለሁ ምናምን አለኝ መጀመሪያ አዲስ አበባ እያለ።
ከዛ እሺ ምናምን ብዬ እንደውም ደስ ብሎኝ ምናምን ከዛ እሺ ብዬ ሄደና በሁለተኛ ቀን ምናምን ኔትወርክ ብዙም አይሰራም እዛ። ከዛ እንደ አዲስ እያወራን እያለ ቀን ነው እንደ አዲስ ማዘር ላስታወቅሽ እንደ ያለኝ ላይክ እንደ አዲስ አርግተው ማለት ነው። ከዛም ተናደድኩ። ለምን እንደዚህ የሚለኝ? ከዛ ምን ብለህ ነው የምታስተዋወቀኝ አልኩት። እኔ ምንም ብዬ ማስተዋወቅሽ አንቺ ምን አገባሽ? ዝም ብለሽ ታወሪያታለሽ አለኝ። እንደ ምኑ ነኝ ብዬ ነው ማወራት አልኩት። ከዛም ተናደደና ስልክ ዘጋብኝ። ከዛ እሺ ምናምን ብዬ ማታ ላይ ደወለልኝ። እራት በልቼ ክላስ ገባ እደውልልሻለሁ ከማዘር ጋር ቁጭ ብዬ ነው ያሉት አለኝ። እሺ ብዬ ጣበቅኩት እስከ 5 ሰዓት ማለት እንቅልፌ መጣ ደከመኝ። ከዛን ተናደድኩና ከፈለግ ከዚህ በኋላ እንዳትደውል ምናምን ብዬ ቴክስት ጻፍኩለት። ከዛን ደወለ። ሲደውል ዘጋውበት። ከማዘር ጋር ቮይስ ላከልኝ። ከማዘር ጋር እያወራን ነበር ስለ አንቺ ምናምን እና ለምንድን ነው ቅድም እንደዛ ስልክ ዘጋብኝ ምናምን አልኩት። አንቺ እንደምታስቢው አይደለም እና ብዙ ጊዜ አሌክስ ከጓደኞቹ ጋር ሆኖ ስልክ አያወራኝም። ስራ የሚሰራበት ማለት ነው። ከሰው ጋር ሆኖ ጭራሽ አያወራኝም። ብቻውን ሲሆን ነው የሚያወራኝ። ለምንድን ነው እንደዚህ የምታደርገው? ለምንድን ነው ከእነሱ ተደብቀ የምታወራኝ? እኔ ሰው የሚያውቅ ነገር የሰው አይን ጥሩ አይደለም። ምሽኪ ነው ሰው ሲሰማ ጥሩ አይደለም ምናምን ይለኛል ማለት ነው። ከዛ ነው እንደ እሺ ምናምን ብዬ ታውኩት። ካለን ተጣላን። ስንጣላ እሺ ይቅርታ አልኩት መልሼ። እሺ ጥፋተኛ ነኝ ይቅርታ ሲለኝ ታይኝ፣ እንደውም ታይኝ ምናምን ታይኝ፣ በቃ እኔ መኖር ነው የምፈልገው፣ እንደውም ታይኝ ምናምን አለኝ። ከዛ እሺ አልኩት። ኢንስታግራም ላይ ብሎክ አደረግኩት። ከዛ እሱም ድጋሜ ቴሌግራም ላይ ብሎክ አደረገኝ። ከዛ በሌላ ስልክ በዋትሳፕ ደወልኩለት። ከዛ 3ኛ ላይ አነሳለኝ። ደውዬ ቴክስት ጻፍኩለት። ዝም አለኝ። ደወልኩ። ምንድን ነው የምትፈልጊው ምናምን አለኝ። በቃ ታይኝ ብዬሻለሁ፣ ታይኝ፣ አጠገቤ እንዳትደርሺ፣ ከዛሬ በኋላ አላወራሽም፣ አታወሪኝም፣ እኔ ግን አፈቅርሻለሁ፣ መቼም ከልበት ውጪም በጣም ጥሩ ሴት ነሽ ምናምን አለ። ከዛ ተውኩት እና ጥፋተኛ ነኝ። ይህ እንደተመክረኝ ነው አሌክስ። እድሜሽ ምን ያህል ነው? 21 ኧረ የሴቶች እድሜ ከ21 አልዘላለን ወገን። የወንዶች ጉዳይማ የሆነ ሰላማዊ ሰልፍ መውጣት አለብን። ምንድን ነው አሁን? ፖይንቱ አልገባኝም። እሺ ለዛ አሁን ደወልኩለት፣ ዋትሳፕ ላይ አወራኝ፣ ዘጋብኝ፣ እዚህ ብሎክ አደረኩት፣ ቴሌግራም ብሎክ አደረኩት፣ ዋትሳፕ ብሎክ አደረገኝ። ከዛ በኋላ ቤተሰብ አስተዋውቀሻለሁ አለኝ፣ ዝም አለኝ፣ ዘጋኝ ምናምን። ይሄንን የሰማሁት ምንድን ነው ፖይንትሽ? አንቺ የምትፈልጊው አሁን ምንድን ነው ፖይንት? እኔ በጣም ነው የማፈቅረው። እሺ እና ጥፋተኛ ነኝ። እሺ ጥፋተኛ ከሆንኩ ይቅርታ አልኩት። ምንም ይቅርታ ምናምን አልፈልግም ምናምን አለኝ። ምን ነው ጥፋት? እኔ ደግሞ ጥፋተኛ የጥፋት ስሜት እየተሰማኝ ነው። እንደዛ ማለት ከዚህ በኋላ እንዳትደውልልኝ፣ ለምን እንደዚህ የምትይኝ? የተጻጻፍነውን ለምን አጠፋሽ? ለምን ብሎ ካደረግሽ? እንደውም ከዚህ በኋላ አጠገቤ እንዳትደርሺ ምናምን አለኝ። እሺ ሚዩት አድርጊ እስኪ። 21 ዓመት እኮ በቃ ተመሳሳይ ካራክተር፣ ተመሳሳይ አካሄድ፣ ተመሳሳይ ኑሮ። እንዴ ምንድነው የህፃን ጨዋታ አረጋችሁት? የጨበራ ተስካል በልጅነታችን ቃቃ ጨዋታ ሚጣ ቤት አቡሽ ወይ ናቃቃ እንጫወት እሺ። ከዛ በኋላ እንትን ማዳበሪያ እናነጥፍና ቄጤማ ጉዝጉዘን ምንድነው ኮርኪ ምናምን ደርድረን የሆነ ወረቀት ላይ ከዛ ሲኒ ነው ቡና ነው ምናምን ብለን ቅጠል ቆርጠን ቡና ቁርስ ምናምን ብለን ቤተሰቦቻችን ቤት ውስጥ የሚያደርጉትን አክት እናደርግ ነበር እንደ ቲያትር ቤት። ከዛ ልክ ቤተሰቦቻችን መጥተው አንተ ብር ቤት አገቡም አታጠሙም ስንባል ግር ብለው ወደ ቤት ማለት ቡትንትን የቡናው ምናምን ቄጤማ ምናምን የሚባለው ነገር ገደል ይገባል። ጨዋታው ፈረሰ፣ ዳቦ ተቆረሰ ማለት ይሄ ነው የህፃን ጨዋታ ማለት ገብቶሽ። ግን እውነት ለሚያይን ሰው ምናምን እውነት ይመስላል እኮ እዛ ጋር በቃ ህፃናቱ ከኛ በታች ያሉ ህፃናት ነው የሚባየው። ወይኔ እነዚህ ትልልቅ ሰዎች ብለው ሊያስቡን ይችላሉ።
ግን አታ ብር የምትሰራው ስንባል ድራሹን ይጠፋ ማለት ነው። ስለዚህ ያንቺ ህይወት እንደዛ ነው። ምንድነው ቁም ነገሩ? ኢንስታግራም ላይ አወራሽ፣ ቤተሰብ አለ አወራሽ፣ ብሎክ ትደራረጋላችሁ፣ ትደውይለታለች፣ ቴክስት ይመልሳል፣ የሆነ ነገር አልሽን ትባባላላችሁ። ምን ያደርግልሻል? ህፃን ልጅ ነሽ አንቺ። በዚህ ጊዜ እንደዚህ አይነት መጃጃል ይጠቅማል? ፋይናሊ እኮ አይሆንሽም። ይሄ ሰው አትቀጥሉበትም። እመኚ፣ መጨረሻውን ልንገርሽ። መጨረሻውን ያየሽውን ፊልም ቁጭ ብለሽ አታይም ከሰዎች ጋር። መጨረሻውን የምታውቂው ወይም መጨረሻውን የምታውቂው መጽሐፍ ቁጭ ብለሽ አታነቢም ድጋሚ፣ ወይ ለመድገም ካልሆነ በስተቀር አጨራረሱን ያወቅሽውን ጉዳይ ማለት ነው። ስለዚህ አጨራረሱ ምንድነው? ትቦላለካላችሁ። እሱም ሌላ ሴት ያገባል፣ አንቺም ሌላ ሴት ሌላ ወንድ ነው የምታገቢው። ጊዜው ሲሄድ እድሜሽ እየገፋ ሲመጣ፣ እውነቴን ነው የምነግርሽ። ገብቶሻል? ፋይናሊ እኮ መጨረሻው ይሄ ነው። መጨረሻውን ካወቅሽው ምንድነው ታዲያ መሀል ላይ የምትጃጃይ? አትተይም እንዴ? ምክንያቱም እስቲ ቁጭ ብለሽ ተመልከቹ የምታደርጉትን ነገረ ስራችሁን። የህፃናት ስራ እኮ ምንም እኮ ቫሊዩ የለውም። እርግጥ እድሜሽ ነው። እኔ ለዛ ነው እንደ እድሜሽ እንደ 21 ዓመት ዝቅ ብለን ማውራት አለብን። ለዛ ነው እንደዛ እያወራሁሽ ያለሁት። ስለዚህ ጊዜሽን አታባክኝበት። እመኚ በእውነት እኔ አሁን የምነግርሽ ነገር በህይወት ውስጥ አንድ ቀን 25 ዓመት ምናምን ስትሆኚ እድሜ ከሰጠን በህይወት ካለን ታስታውሽኝ ትችያለሽ። እንዲህ ብሎ ነግሮኝ ነበር፣ ለካ እውነቱ ነው ለካ የምትይበት እድሜ ይመጣል። አሁን ባለሽበት ብዙ ላይመስልሽ ይችላል። መሟሟቁ፣ አፈቅርሻለሁ አፈቅርሃለሁ መባባሉ ህይወት ይመስላችኋል። አስተውላችኋል? እዚህ ውስጥ 2500 ሰው አላችሁ። ወደኋላ ዞር ብላችሁ ስታስቡት አሁን ካላችሁበት እድሜ ላይ ሆናችሁ የዛሬ 5 እና 6 ዓመት ወይም 10 ዓመትም በሉት ወደኋላ ያደረጋችኋቸው ነገሮች ስታስቡት አሁን እድሜያችሁ ላይ ሆናችሁ አያስቋችሁ? ምን ሆኜ ነው ግን ምንም በሉ በፍቅርም ህይወት በሉ በስራ በሉ ምን ሆኜ ነው ግን እንዲያስብ የነበረው ምን ሆኜ ነው ግን እንዲያረግ የነበረው ብላችሁ አስተውላችሁ ታታቁም? ያ በእድሜ መብሰል ይባላል። አያችሁ፣ አድጋችኋል ማለት ነው። ስለዚህ አንቺም ጊዜው ሲደርስ በእድሜሽ የምትገነዘቢው ነገር ይሄ ትርጉም አልባ ዝም ብሎ ቋቋታ፣ ይሄ መንኮሻኮሽ ብቻ እንደሆነ ይገባሻል። ፍሬን ያዥ፣ ትምህርት ተማሪ፣ ስራ ስሪ። ከሀገር ውጭ ከሆነ ያለሽው ገንዘብ ያዥ፣ እውቀትሽን አዳብሪ። ከፍቅር ህይወት ውጭ ሌሎች ጉዳዮች ላይ አተኩር። ከፍቅር ህይወት ውጭ ብዙ ጉዳዮች አሉ። ኔና የጤና ህይወታችን አለ፣ መንፈሳዊ ህይወት፣ ማህበራዊ ህይወት፣ ራሳችን ማሻሻል በእውቀት። ከፍቅር ህይወት የምንለው ውጭ ብዙ የህይወት ክፍሎች አሉ። እሱን ዝጊውና የፍቅር ህይወት የምትይው ነገር ሌሎች ህይወቶችሽ ላይ አተኩሪ እስኪ። ሁሉም በጊዜው ነው የሚሆነው። ስትደርሽበት ትደርሽበት። አመጣሽ አይሰማ ይሰማል። ምን እንታዘዝ? ሰላም፣ እንዴት ነህ? ሰላም ነው። ምን እንታዘዝ? ከዚህ ያለው ሰው ሁሉም ስለ ፍቅር ነው የሚያወራው። ከኮመንት ላይ አስገባኝ ብለሽ ነው የገባሽው። አደራ እንዳትቀልጂብን፣ ጊዜያችን በጣም ትንሽ። የምር እየቀለድኩ አይደለም። ግን አይ ልቀልድ አይደለም ነው የመጣሁት። እሺ፣ ሰው ሁሉ መዝቀለው ስለ ፍቅር ነው የሚያወራ። ግን ስለ ገንዘብ አያያዝ እንድትማከረን ነበር የፈለኩት። ስለምን? ስለ ገንዘብ አያያዝ። ለምሳሌ ትናንትና የሆነች ልጅ 300 ሺህ ብር ፍቅረኛ የጠይቆኝ ምናምን ስትል 300 ሺህ ብር እንኳን ለወንድ ለቤተሰብ እንኳን እንዳትልኩ ስትል ነበር እኮ ያኔ። አሁን ላይ በሰው ሀገር ያለን ሰዎች ብራችን እንዴት ነው መያዝ ያለብን? የት ነው ያለሽው? እኔ ሳውዲ። በራስሽ ነው ገንዘብሽ የምታስቀምጪው? አይ እስካሁን ለቤተሰብ የሰጠሁትን ሰጥቻለሁ። ከዛ ውጭ የተረፈውን በእጄ ይዣለሁ። እስካሁን ማለት ምን ያህል ጊዜ? ቢያንስ ከ1 ዓመት ምናምን ያለውን ቤተሰብ ጋር ረድቻለሁ። ከዚያ ውጭ ያለውን አረዳውም። ያኔ እኔ 2 ዓመት እየሆነኝ ነው። 1 ዓመት በሙሉ የላክሽው ለእነሱ ነው? ምንድን ነው መርዳት ማለት ነገር? ምንድን ነው ያደርግሽው? አይ አልሄድን ለቤተሰብ ዝም ብዬ ላኩት። ያኔ እነሱ ጋር ተቀምጧል። ግን አሁን ላይ ለቤተሰብ መላክም ጥሩ አይደለም ምናምን እያልክ ስትመከር ስለምሰማ እንዴት መያዝ እንዳለብንና እንዴት ማድረግ እንዳለብን ማማከር ፈልጌ ነው የመጣሁት። አካውንት አለሽ የራስሽ? አለኝ፣ ግን ከኔ ጋር ነው ያለው ቡኩ ማለት ነው። ቡኩን ተይው። ቡኩ የት የሚኖረው? ዋናው ባንኩ አገር ቤት ሆኖ ቡኩ አንቺ ጋር ቢሆን እኮ ምንም እንትን ባንኩን ይዘሽው ዞር እኮ። ስለዚህ በራስሽ አካውንት ለምን አታስቀምጪው? ያኔ የግድ ቸክ መሟላት አለበት ምናምን ሲሉ ስለሰማሁት ነው።
የለም ይኸውልሽ፣ በአካውንትሽ አስቀምጪ፣ ወይ ደግሞ ወርቅ እየገዛሽ አስቀምጪ። ወርቅ እየገዙ ማስቀመጥ ያለሽበት ሁኔታ የሚፈቅድ አክሰሱ ካለሽ ወተሽ ሾፒንግ ማድረግ፣ ወርቅ እየገዛሽ ማስቀመጥ በጣም ጥሩ መንገድ። ገንዘብሽን ሀሴት ነው ወርቅ። ገንዘብ በወደቀ ቁጥር፣ ዶላር በወደቀ ቁጥር፣ ድርሃም በወደቀ ቁጥር፣ ወይም ይህንም ቤትም ሀገር ብር ኢኮኖሚው ዝቅ ባለ ቁጥር፣ ከፍና ዝቅ ባለ ቁጥር፣ ወርቅ ግን ሁልጊዜ እየጨመረ የሚመጣ ነገር ነው። ገብቶሻል? የሚቀንስ ነገር አይደለም። ርስ ነው ወርቅ፣ ቅርስ ነው። መሬት ገዝተሽ ከምታስቀምጪው በላይ፣ መኪና ከምትገዢ በላይ ወርቅ በቃ የማይነካ ሀሴት ነው። ገብቶሻል? የማይነካ ቅርስ ነው። ስንት ሺህም ዓመት ብታስቀምጪው እንደው የመኖር እድል ቢኖረን ስንትም ዓመት ብታስቀምጪው ወርቅ ሁልጊዜ ተፈላጊ፣ ተወዳጅ፣ ዋጋው እየጨመረ የሚመጣ ጉዳይ ነው። ከቻላችሁ ያን ብታረጉ ጥሩ። እንደ ሀሳብ አትከሱ። ወርቅ ሁልጊዜ አትራፊ ነው የምትሆኑት። አሁን የገዛሽውን ወርቅ የዛሬ 2 ዓመት ብትሸጪው በስመ አብ ስንት ዋጋው ጥሶ ሄዱ ነው ከገዛሽበት ዋጋ በላይ የምትሸጪው። አይዝግ፣ ዋጋው አይቀንስ፣ አይወድቅ የወርቅ ዋጋ። ይሄን ብታረጊ ጥሩ ነው ከቻልሽ። ካልሆነ ደግሞ ገንዘብሽን በራስሽ አካውንት አስቀምጪ። መሞላት አይጠበቅበትም። ቁጥሩን ሰጠሽ በዚህ አካውንት አስገቡልኝ ብትይ ወይ ብታስገቢ ማንችም ቀጥታ ሀገሬ ስትይዢ ራስሽ ነሽ መውጣት የምትችይው። ሌላ ታሪክ የለም። እሺ ዛሬ ጀምረሽ አስቀምጪ ማለት። ዛሬ ጀምረሽ ካስቀመጥሽ አመት ብትሰሪ አመቱን ሙሉ ምን ያህል ሴቪንግሽ ምን ያህል እንደሚደርስ ልትገምቺው አትችይም። እሺ እሺ፣ አመሰግናለሁ። እሺ አመሰግናለሁ። ጎልድ ጋይስ፣ ሀብታም መሆን የምትፈልጉ ከሆነ ወርቅ ግዙ። እኔ ማድረገው ነው የምነግራችሁ እኮ ባይዜ ዝም ብዬ በግምት አለ የምነግራችሁ። ሀሴቴን ማፍሰስ ከፈለግኩ እኔ ወርቅ